ማነው ስም? አብርሃም። ከየት ከተማ መጣ? አዲስ አበባ። አዲስ አበባ የት ሰፈር? አያት። አያት እዚህኛ ሰፈር እዚህ ጋር። ከማን ጋር መጣ? ከሀብቴ ጋር። ሀብቴ ነው የጠራው? ሀብቴ ታውቀዋለህ? ሀብቴ በቴሌግራም ነው የማውቀው። በቴሌግራም ነው የማውቀው። በቴሌግራም ነው የምታውቀው? ከዛ መልካም ወጣት ና ምናምን አለ። መልካም ወጣት ና አለ። ጸሎቱን አየህ እንደ እሱን? የእሱን አላየሁትም። አሁን ቅድም ነው ያሳየኝ። ቅድም አሳየ። ትፈታለህ ምናምን አለ። በጫት በበለጬ እያየኝ 3 ጊዜ ጩና ልቀቀውና ውጣ። ሁለተኛ ውጣ ውጣ። ሶስተኛ ውጣ ውጣ። ትፈታለህ። ማዘር ደህና ነች? ደህና ናቸው። ምን ይላሉ ስላንተ? አረ ጨንቋቸዋል በጣም። እነሱ ናቸው ብር ከፍለው ምናምን የላኩ። ለምንድን ነው ወደፊት ለፊት የመጣው? ወደፊት የመጣሁት ይቅርታ ለመጠየቅ። ማንን? አባቴና እናቴ። ለምን? በጣም ነው ማስቸገራችሁ። በጣም አስለቅሳችኋለሁ ምናምን። በእኔ ምክንያት በጣም ነው የሚያለቅሱ። ብዙ ልጅ ነው ያለው፣ ግን ከቤት ውስጥ እኔ ብቻ ነኝ አስቸጋሪ። እጠጣለሁ። ማታ ጠጥቼ 7 ሰዓት 8 ሰዓት ነው የምገባው። ስገባ ማዘር ቁጭ ብላ ነው የምትጠብቀኝ እና ቤቱን አበላሽቼው ምናምን በቃ እያስታወቅኩ ምናምን ቤቱን አበላሽ ፋዘር እንዳይ አጽርተው ምናምን እንዳይደብረኝ አጽርተው ጠዋት ኖርማል። እኔ እንዳበላሸው ራሱ አላስታውስም። በጣም ነው የሚያለቅሰው ፋዘር። ሰፈር ውስጥ ትልቅ ሰው ነው፣ እድሜው ሄዷል ምናምን እና በእኔ ምክንያት በቃ የሰፈር ሰው የአቶ ሽመልስ ልጅ እኮ እንደዚህ ሆነ ምናምን፣ የአቶ ሽመልስ ልጅ እንደዚህ ሆነ። ጠፋው ከሰፈር 2 ዓመት ምናምን ብቻዬን ነው የምኖረው። ምን ነው የምትሰራው ስራ? እኔ 12ኛ ክፍል ወድቄ ነው። ወድቀሽ ምንድን ነው የምትሰራው? እንደጨረስኩ በቃ ቀጥታ ቆሼ ገባሁ። ቆሼ? የቆሼ ስራ ማለት ነው። በመኪና መጫን ነው ምናምን በቃ ጭራሽ ህሊና የሚባል ነገር በቃ ረሳው። ትልቅ ሰው ምናምን ጭራሽ በቃ አይመቸኝም፣ አልወድም ትልቅ ሰው። እንደዚህ በቃ ቆሻሻ መጫን ነው የኛ ስራ ምናምን። ካልጠጣ ደግሞ አይሰራም ስራው። ሌሊት እጠጣለሁ 10 ሰዓት ምናምን ጠጥተን ጠዋት እንቅልፍ ኢንተርኔት እንደተነሳው ምግብ ሳልበላ መጠጣት ነው። ማታ የቀረውን እንጠጣለን። ቀኑን ሙሉ ሰክረን ነው የምንውለው። ስንት ዓመት ነው? 21 ጸጉር ለምን ተቆረጥክ? ማን ተቆረጣለ? እኔ በራሴ ፍቃድ ነው የተቆረጥኩት። ለምሳሌ ለመለወጥ ጊዜ መስጠት የለብህም። ዛሬ ጋልክ ነገ ጊዜ መስጠት የለብህም ለመለወጥ። አሁን የሆነ ነገር አሁን ልብስ ራሱ ማለት በኋላ አጥባለሁ ካልክ በኋላ ሲደርስ ደግሞ አረ ነገ አጥባለሁ ማለት ነገ ሲደርስ አረ በኋላ ምናምን ትላለህ። በኋላ ማለት በቃ መቼም ማለት ነው። መቼም አልለወጥማ። አየር ላይ መወሰን አለብኝ። የፈጠነ ወሰንኩበት። ጸጉር አልከበደም እንዴ ሳምንት መቀመጥ እዚህ? እኔ አረ ራሴን አሳምኜ ነው የመጣሁት። አሁን እዚህ ጋር ምናምን እኮ የሚያስቸግረው ሰው ራሴን በቃ ጭንቅላቴን እለወጣለሁ ከዚህ በኋላ እንደዚህ አይነት ዓለም ውስጥ አልገባም ብዬ ራሴን አሳምኜ ስለመጣሁ ቆፍጠን ብዬ ነበር ስከታተል ራሱ የነበረው። እዚህ ጋር ሆነ በደንብ ነው የሚከታተለኝ። አየዋለሁ። ይገርማቸዋል። በስህተት የመሰላቸትና የመዳከም ነገር እንኳን አላይበትም። አንተ አንደኛ ነህ። በእውነት ተሳክቶልኛል። አንተ አንደኛ ነህ። እዚህ ጋር ራስን መድረክ ላይ ስታገኘው ምን አልክ? እንጃ እኔ ደነገጥኩ። በቃ ራሴን እዚህ ሳገኝ እኔ በቃ ሳክስ ነው። ኧረ ዮናታን እየሰከሰ ነው ምናምን ላሉ በቲቪ ሳይ ማለት ነው። ኧረ አውቆ ነው ምናምን እንደዚህ ምናምን ነገር ላሉ። ከዛ ራሴን እዚህ ጋር ሳገኝ ገረመኝ። በቃ በጣም ነው የገረመኝ። ጸጉር ለምን ተቆረጥክ? ማን ተቆረጣለ? እኔ በራሴ ፍቃድ ነው የተቆረጥኩት። ለምሳሌ ለመለወጥ ጊዜ መስጠት የለብህም። ዛሬ ጋልክ ነገ ጊዜ መስጠት የለብህም ለመለወጥ። አሁን የሆነ ነገር አሁን ልብስ ራሱ ማለት በኋላ አጥባለሁ ካልክ በኋላ ሲደርስ ደግሞ አረ ነገ አጥባለሁ ማለት ነገ ሲደርስ አረ በኋላ ምናምን ትላለህ። በኋላ ማለት በቃ መቼም ማለት ነው። መቼም አልለወጥማ። አየር ላይ መወሰን አለብኝ። የፈጠነ ወሰንኩበት። ጸጉር አልከበደም እንዴ ሳምንት መቀመጥ እዚህ? እኔ አረ ራሴን አሳምኜ ነው የመጣሁት። አሁን እዚህ ጋር ምናምን እኮ የሚያስቸግረው ሰው ራሴን በቃ ጭንቅላቴን እለወጣለሁ ከዚህ በኋላ እንደዚህ አይነት ዓለም ውስጥ አልገባም ብዬ ራሴን አሳምኜ ስለመጣሁ ቆፍጠን ብዬ ነበር ስከታተል ራሱ የነበረው። እዚህ ጋር ሆነ በደንብ ነው የሚከታተለኝ። አየዋለሁ። ይገርማቸዋል። በስህተት የመሰላቸትና የመዳከም ነገር እንኳን አላይበትም። አንተ አንደኛ ነህ። በእውነት ተሳክቶልኛል። አንተ አንደኛ ነህ። እሺ አባ በጣም አስቸግሬያለሁ። ሰፈር ውስጥ አንገትህን አስደፍቻለሁ።
እናቴ አስለቅሼሻለሁ፣ ተደብቀሽ ታርክሻለሽ በእኔ ምክንያት። ሁለታችሁም ይቅርታ እላለሁ በእግዚአብሔር። አጨብጭቡለት። አንደኛ ናት ወዳ አሁን ከናንተ መካከል ከአንድ ከሁለት ከሶስት ዓመት በኋላ እበል ይሁ በወንጌል ማሳ ላይ አንተ ወንጌል ስትሰብክ እንደ ሳኦል መጽሐፍ ቅዱስ ይዘህ ወንጌል ስትሰብክ እኔም ቁጭ ብዬ ስትሰበክ እንገናኛለን። አልሰማኝ አንቺም ስትዘምሪ ስትሰብኪ እኔ ቁጭ ብዬ ስትሰበክ ቁጭ ብዬ ስማር እዚህ መካከል አንድ ዓመት ሁለት ዓመት ከሶስት ዓመት በኋላ ድጋሜ የት እንደማገኛችሁ አላውቅም፣ ግን ተዋርዳችሁ ሳይሆን ከብራችሁ ነው ማገኛችሁ። ወድቃችሁ ሳይሆን ቆማችሁ ማለት የዛሬ ዓመት የዛሬ ሁለት ዓመት ሳገኝክ እንደዚህ ነበርክ። ዛሬ ግን እንደዚህ ጌታ ኢየሱስ ታሪኬንና ሕይወቴን ቀይሮት ስሜን ቀይሮት ወድቃችሁ ተዋርዳችሁ ሳይሆን ከብራችሁ የዚህ ወንጌል ሰባኪና አስተማሪ ሆናችሁ ከዚህ በኋላ እናንተ የሰይጣን የጨለማ የአጋንንት የጭፈራ የዘፈን አይደላችሁ፣ ኢየሱስ ናችሁ። በእኛ ምክንያት ሀገር አይከፋት፣ ጭንቀት ስጋት አንደርባት፣ ለዓለም ሀሳብ እድል የማንሰጣት እኛንና ታዛዥ መልካም ወጣት የምድር ጨው ነው መልካም እንደገና ኦ ሃሌሉያ አንተ ግን ታምነህ በሉት ድገሙና ይኸው አለሁኝ አይሰማም